አንዳንድ ሰዎች ልጃቸውን ለአባታቸው እንደሚያሳዩ ሁላ እኔ ስላለው ነው የሚደብርሽ የምትይ ፍቅር። እስቲ አንቺ በእሷ ቦታ ሁኝና ምን እንደሚሰማሽ ሞከሪ። ሁለተኛ ደግሞ አንቺ በራስሽ በአንደበትሽ ተናግረሻልኝ ለፏድ ልጅሽን አታሳይም አይደለ? ስለዚህ ያንን ነገር ደግሞ ሴት እስከሆንሽ ድረስ ሩታ መረዳት አለብሽ። አብርሽ ደግሞ ልጄ ነው የምትል ልጅና እንደዚህ ነው እንዲህ 10 ሴት ባመጣ ቁጥር 5 ሴት ባመጣ ቁጥር ልጅን ዝም ብለህ እንደ ዕቃ ሩታ እንዳለችው እንደ ዕቃ ብድግ አድርገህ ወስደህ ማስተዋወቅ ነው መንግስት ያዘዘልህ? ፍርድ ቤት ያዘዘልህ? ራስህ መተህ ታጫውታለህ። ከቤትህ የፈለግከውን ነገር ማድረግ ትችላለህ። ወስደህ አጫውተህ ልጁን መመለስ አለብህ እንጂ ላመጣኸው ለወሰድከው ሴት በሙሉ ማስተዋወቅ የለም። ከሄርሜላ ጋር ታስተዋውቃለህ፣ አሁን ደግሞ ከፍቅር ጋር፣ ከዛ ደግሞ ያው ይቀጥላልኝ እና ስለዚህ እንደኔ ሩታ ትክክል ናት ማለት ነው። አባት ማለት እንደዚህ አይደለም። አባት ደግሞ ያው ለልጁ የሚያደርገውን ነገር ያደርጋል። ስለዚህ እበት ደግሞ ያው ትል ይወልዳል አይደለ? ስለዚህ አንተ ዝም ብለህ ላመጣኸው ሴት ለወሰድከው ሴት ማስታወቅ የለብህም። ሰላም ወድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ እንዳያችሁት አብርሽና ፍቅር እንዲሁም ለኦሌ አላህ ያሳድግህ የኔ ማር ማለት ነው። ያው ሸቀሉብህ ማለት ነው። ወይኔ እናቱን ሴኮ እንዴት እንደተንሰፈሰፈ እና አብርሃም ታደሰ ልጄ ነው የኔም ያንቺ ልጅ ነው። ስለዚህ ከፈለኩበት ቦታ መውሰድ እችላለሁ። አዎ ከፈለከው እንደኔ አስተያየት ከፈለከው ቦታ መውሰድ ትችላለህ፣ ማጫወት ትችላለህ። መንግስት ያዘዘልህ፣ ፍርድ ቤት ያዘዘልህ ልጅህን ታጫወታለህ፣ ማየት ትችላለህ። ግን ዝም ብለህ 20 ሴት ባመጣ ቁጥር 30 ሴት ባመጣ ቁጥር ለነሱ ሁላ አስተዋውቅ። ምን ለ20 እንጀራ እናት ለ10 እንጀራ እናት ነው እንደምታስተዋውቅ እንዴ? ይሄ እንደኔ ያው ጥሩ አይደለም። ሩታ ደግሞ ልጅ ናት። ለሰራተኛዋ ሰጠች። ከዚያ በኋላ ውጭ ወጣች። ስትመጣ ደግሞ ከቤት የለም ስልክ ደግሞ አንተ ምንም 10 ቪዲዮ እየቀረጽክ ቢሆን ያው እናት እስከሆነች ድረስ ትደነግጣለች አይደለ? ስለዚህ ስትመጣ ልጅስ ትላለች። ከዚያ በኋላ አባቱ ወሰደው። እንዴት እኔን ሳያስፈቅድ ስትል ከዚያ በኋላ ያው አንተ መቼም ሁሌ የምትቀረጡበት ቦታ ከዚህ ነው እና ማን ነገርሽ? ፍቅርን አንቺ ጠርተሻታል እንዴ? ፍቅር ምን አገባትና ሩታን የምትጠራት አይደለ? ፍቅርና ሩታ ከመቼ ወዲህ ነው ተደዋውለው ሩታን ፍቅር የምትጠራት እንዴ? የማይሆን ነገር ማትበል በአንተ አንተ ሴት ሁነህ እስቲ ልጅህን ሌላ ሰው ቢወስድብህ እንዴት ነው የሚሰማ? ይሄ ገና ህፃን፣ ይሄ እንስሳ በእናት በአባት እጅ ያለ ሰው ምንም ነገር የማያውቅ ይረባዋል፣ ይጠማዋል፣ የእናቱን ሽታ ይፈልጋል። ምንም አባት ብትሆን ይሄ ነገር ያው ጥሩ አይደለም። ፍቅር ደግሞ እኔ ስላለሁ ነው የደበረሽ የምትይ እስቲ አንቺ በሩታ ቦታ ብትሆኝ ባልሽ እንደዚህ ፈቶሽ ከዛ በኋላ ባልሽ 10 ሴት 20 ሴት እያመጣ ልጅሽን ዝም ብሎ እንደ ዕቃ እየወሰደ እያንጠለጠለብሽ ቢወስድብሽ ደስ ይልሻል? አይልሽም። እና ስለዚህ ብዙ ሰዎች ሩታ ትክክል አይደለሽ፣ ምን ችግር አለው ምናምን የምትሉ ሰዎች በራሳችሁ ውስጥ ይሞክሯት፣ ወላይ በራሳችሁ ሞክሯት። እና ስለዚህ ያው የኛ ሀሳብ ሩታ ትክክል ናትኝ። ልጁን ከሆነ ቦታ ሊወስድ ከፈለገ ዝም ብሎ መቼም ሰራተኛ ናት ብሎ ከቤት ሰው የለም ብሎ ብድግ አድርጎ መውሰድ ይሄ ያው ጥሩ አይደለም ማለት ነው። መሰነሮት ታከለለች እኮ ደውሎ ልጁን ወደ በቃ እኔ ከሰው ዛሬ ላስተዋውቀው ነው እና ትፈቅጃለሽ አትፈቅጅም ማለት እንደዚህ ነው። ብቻ ብዙ ሰው የሚያደርግ እኔ ልጅን ዛሬ ከሰው ጋር ላስተዋውቀው ነው ወይም እኮ ገና ሩታ ከቤት ባትኖርም ደውለህ ብትኖርም ዛሬ ልጄን ወስደዋለሁ እና ትፈቅጃለሽ አትፈቅጅም? በቃ እሺ ካለችህ ትወስዳለህ እንጂ ዝም ብለህ ብድግ አድርገህ የመውሰድ መብት የለህም ማለት ነው። እና ደግሞ ስለዚህ አባት ነኝ። ሁለተኛ ደግሞ ሩታን ዝቅ የምታረጋት በቃ እሷ እንደዚህ ናት። እኔ ጭቅጭቋ መሮኛል እና ጭቅጭቋ ከመረረህ ለምን ነው የምታመጣት? እኔ እኮ ይቺ ልጅ ግን ለምንድነው ዝቅ የምታረጋት? አብርሽ ማለት ነው። ወላይ አንዳንዴ የሆነ ነገር ስታዩ በጣም ይደብራችኋል። ጭቅጭቋ ከመረረ እሷ እንደዚህ ናትኝ በቃ አይሻት በቃ እኔማ ለምጃታለሁኝ እንደዚህ እንዴ ብትለምዳትና እኔ እኮ እሷን ፈልገህ ሄደላ አንተስ እሷ ከሌለች ቪዲዮ መቼም እንደማይታይልህ ሙሉ ለሙሉ እርግጠኛ ነኝ። ስትናገር ጨቅጫቃ፣ ዝም ስትል ደግሞ በቃ ንግግር ምናምን ነገር እንደማታውቅ ታረጋታለህ።
እና እንግዲህ አንዳንድ ሰዎች ያው እንደዚህ ይመስላሉ። እና አብርሃም ደግሞ የእኔም ያንቺም ልጅ ነው ምንድነው እንደሚያደርግሽ እና ቢሆንም ያው መንግስት ያዘዘልህ እናቴቱ ባለችበት፣ በተለይ ደግሞ ይህ ገና ሕፃን ስለሆነ እሷን ማስፈቀድ አለብህ መሰል። ልጅ እኮ የ8 ዓመት ሆኖ የ10 ዓመት ሆኖ ያኔ ነፍስ ስለሚያውቅ ችግር የለም ከፈለግከው ቦታ መውሰድ ትችላለህ። ያም ሆነ ያው እናቱን ማስፈቀድ አለብህ ግን እና ህግም ራሱ የፈቀደልህ እናቲቱ ባለችበት ቤተሰብ ባለበት እንደፈለግክ ማድረግ ትችላለህ። ደውለህ እሷ ከሌለች እኮ ከቤት ነሽ ወይ እናማ እንግዲያ ሰራተኛ ታውረድልኝ ነው እንጂ ዝም ብለህ ብድግ አድርገህ እንዴ። ደግሞ እኮ ይሄም ችግር የለም እሱ ብቻ ቢሆን ከመዝናኛ ቦታ ቢወስደው ምንም ችግር የለም። በቃ የተደ ስትባል የቤቷ አጋዥ ከአባቱ ጋር ሄደዋልኝ እንደዚህ ልታሰብ ትችላለች። አንተ ግን እያመጣህ ለሄርሜላ እያመጣህ ለዛች ሴት እያመጣህ ለዛች ሴት እና ፍቅር ደግሞ በእነሱ ጭቅጭቅ ባትገቢ ያው ጥሩ ነው። ሩታም ብላሻለች በቃ ይቅርታ እኔ ከአንቺ ጋር መነጋገር አልፈልግም፣ አንቺ ዝም በይ። አዎ አሁን ፍቅር በሩታም ቦታ ብትሆኝ አንቺ የአብርሽ ውሽማ ሆነሽ ነው የመጣሽ አይደለ? ስለዚህ ከነሱ ምንም አያግባሽም በባልና በሚስት በልጅ መሀል ሆኖ። ስለዚህ እናት ደግሞ እናት ናትኝ። የህፃን ልጅ ደግሞ ከእናት ጋር ነው እንጂ አሁን መሆን ያለበት ከአባት ጋር በጭራሽ መሆን የለበትም። አሁን መተህ መሳም ትችላለህ፣ ማየት ትችላለህ። ከዚያ ውጭ ግን የሚሆን ነገር የለም። እና ሩታዬ አንቺን ለመስበር አንቺን ሶሻል ሚዲያ ለማጥፋት አንቺን በጣም ብዙ ነገር ለማድረግ በቃ አብርሽ ሁሌ ያዋርድሻል። ወላሂ ያው እንደዚህ ከፍቅር ጋር ከፍቅር እንደዚህ ያው እነሱ ይተዋወቃሉ እኮ ግን ቢሆንም ነው ጥሩ አይደለም። ለኦልዬ የኔ ሸበላ አባቱ መሳይ አረክ አባቱ በልጧል በለጠ ብለዋለችና ፍቅር ያው ጭቅጭቃቸው ብደብርም በልጁ ብዙ ባትሸቀሩበት በጣም ሀሪፍ ነው። እና አብርሽ ደግሞ ሩታን ዝቅ አታርጋት። ወላሂ ሴት ልጅ ዝቅ ማድረግ ያው ጥሩ አይደለም፣ ዋጋ ያስከፍልሃል። ነገ ጧት ሴት ትወልዳለህ። ፍቅርም ቢሆን እንደዚህ ጥሩ አይደለም። ልጅ ላስተዋውቅሽ ነው ምናምን ነገር ቢልሽ እኮ በቃ ካሜራ ጀርባ የሆነ ነገር ጥሩ አይመጣም። እንደዚህ እስቲ አንቺ ልጅሽ አመተሽሽ ለውሽማሽ አስተዋውቂው። እንደማታስተዋውቂው እኔ እርግጠኛ ነኝ። ለምን አትፈልጊማና? አንዳንድ ሰዎች ሰውን በጣም የዋህ አድርጋችሁ ታያላችሁ አይደል? ይሄ ደግሞ የዋህነት አይደለም። አብርሽ ያው በግድ እያስገድዳት ይመስለኛል። እና ሩታዬ ያው ልብሽ አይሰበር። ልውልዬ የኔ ሸጋ ስላየሁ በጣም ደስ ብሎኛል። አላህ ያሳድግህ፣ ከትልቅ ደረጃ አላህ ያደርስህ። የእናቱ መከታ ነገ ጧት የእናትህ መከታ ትሆንላታለህ ወይ? እናቱን ሳይ እኮ ማለት ነው። ግን ልጁ ከፍቅር ጋር ሲሆን ዝም ከአባቱ ጋር እንዲሁ መሻላ ብያለሁ እኔማ